ሰላም ጤና ይስጥልኝ ውድ እግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ የአንድ ቅዱስ ታሪክ ይዤላችሁ መጥቻለሁ። ይህም ቅዱስ አቡነ መባጽዮን ነው። አቡነ መባጽዮን ሀገሩ ተጉለት ወይም ደግሞ ሸዋ ሲሆን አባቱ ንቡረ እድ ሀብተ ጽዮን፣ እናቱ ጽዮን ትኩና ይባላሉ። ወላጆቹ እግዚአብሔርን የሚፈሩ እንደ ስርዓቱ በንጹህ ጋብቻ ተወስነው የሚኖሩ ነበሩ። እግዚአብሔርም የተባረከ ልጅን ይሰጣቸው ዘንድ ዘወትር ይለምኑት ነበረ። ወንድ ልጅን እንዲሰጣቸው ስሙን መባጽዮን እንደሚሉት ይመኙ ነበረ። ከጥቂት ጊዜ በኋላም እግዚአብሔር ልመናቸውን ሰምቶ ሁለመናው ያማረ ደምግባቱ ያማረ ብሩህ ልጅን ሰጣቸው። እነሱም አስቀድመው እንደተሳሉት ስሙን መባጽዮን አሉት። መባጽዮን ማለትም የጽዮን ስጦታ ማለት ነው። ከጥቂት ጊዜ በኋላም መባጽዮን ባደገ ጊዜ አንድ እንግዳ ወደዚች ሀገር ይመጣል። ይህንንም እንግዳ የመባጽዮን አባት ተቀብሎ በቤቱ ያሳድረዋል። ታዲያ ይህ እንግዳ ከተወደደ ልጇ ጋር የእመቤታችን ስዕለ አድኖ ነበረችው። ሲተኛ ከራስጌው ላይ አኑሯት ተኛ። ማለዳም ሲሄድ ረስቷት ሄደ። በዚህ ጊዜ ያችን ስዕለ ማርያም ሕፃኑ መባጽዮን ያገኛታል። ባገኛት ጊዜ እጅግ ይወዳታል፣ አቅፎም ይስማታል። ለሌላ ሰውም አልሰጥም ብሎ በአንገቱ ላይ ያስራታል። ይህንን የተመለከተ አባቱን እኔ ምን ላድርግ፣ ቤቴ እንዳላስቀምጣት የሰው ገንዘብ ናት፣ እንዳልሰጠው ደግሞ ከወዴት አገኘዋለሁ ብሎ ሲጨነቅ ከዕለታት በአንድ ቀን ከዚያ ከስዕሏ ባለቤት ጋር ይገናኛል። ከዚያም ከወዴት ሰንብተህ መጣህ? ብዙ ጊዜ ጠበቅኩህ፣ ነገር ግን አላገኘሁህም። አሁንም በእግዚአብሔር ፈቃድ አግኝቼሃለሁና ስዕልህን ውሰድ አለው። በዚህ ጊዜ ያ የስዕሊቷ ባለቤት ስዕሏን ያገኛት ማን ነው ብሎ ጠየቀ። የመባጽዮን አባትም ያገኛትስ ሕፃኑ ልጄ ነው፣ ባገኛት ጊዜ ፈጽሞ ወዷታል፣ ለሰውም ሰጧት አያውቅም አለው። ከዚያም ያ የስዕሏ ባለቤት ለእርሱ ፈቅዳለታለች እንጂ ለኔ ፈቅዳልኝ ቢሆን ኖሮማ ባልተረሳችኝ ነበርና ለእርሱ ትሁነው አለው ማለት ነው። ከዚህም በኋላ መባጽዮን እድሜው ለትምህርት ሲደርስ የቤተክርስቲያን ትምህርትን ተማረ። በ47 ዓመቱም ዲቁና ተቀበለ። ከዕለታት በአንድ ቀንም አንድ ልጅ ቅዱስ ስጋውንና ክቡር ደሙን ተቀብሎ ሲወጣ እንቅፋት ይመታዋል። በዚህም ጊዜ ደም ሲፈስ መባጽዮን ተመለከተ። ለቁርባኑ ክብር ሲልም የሚፈሰው ደሙ እስኪደርቅ ድረስ ጠባው ማለት ነው። ይህንንም የተመለከቱ ሁሉ አደነቁ። ከዚህም በኋላ እድሜው ለአቅመ አዳም ሲደርስ የታጩለትና አግባሉት። እርሱ ግን አይሆንም፣ ለጌታዬ ለመድኃኔዓለምና ለእናቱ ለቅድስት ድንግል ማርያም በድንግልና እንዲያገለግል ስለታለብኝ አላቸው። ሰው ሚስት ቢያገባ ሚስቱን ለማስደሰት የዓለሙን ስራ ይሰራል፣ ያላገባ ግን እግዚአብሔርን ያስደስታል ብሎ ቅዱስ ጳውሎስ እንዳለ አላቸው። እነርሱም ይህን ንግግሩን አይተው ተደነቁ። እንዳልክ ይሁን አሉት። ከዚህ በኋላ በጾም በጸሎት ተወስኖ ይኖር ጀመር። ገዳማውያን ባህታውያንም እየመጡ ይጎበኙት ነበር። ከዚያም ዲቁና በተቀበለ በ9 ዓመቱ መነኮሰ። ከዚያም ከመሰል ጓደኞቹ ጋር አባ ገብርኤል ወደሚባል አባት ሄዶ ቅስና በተቀበለ በ9 ዓመቱ መነኮሰ ማለት ነው። ከዚህም በኋላ በጾም በጸሎት በስግደት ተወስኖ ሲኖር ከዕለታት በአንድ ቀን መድኃኔዓለም በመብረቅ አምሳል ተገልጾ አፉን ሳመውና መልካም ማዛን አሻተተው። ይህም ደግሞ መለኮት ነው። ከዚያም የምትለምነኝ ነገር አለህን አለው። አቡነ መባጽዮንም ጌታዬ ሆይ የሚያስደስትህን ግለጽልኝ አለው። እግዚአብሔርም ዕለተ ሞቴን እያሰበ መታሰቢያን የሚያደርገው በዚህ ዓለም በወዲያኛውም ዓለም መከራ ያገኘውም ወደ ዘላለም ደስታ አገባዋለሁ አለው ማለት ነው። ከዚህም በኋላ አቡነ መባጽዮን ከገርሉ ከትሩፋቱ ብዛት የተነሳ እመቤታችን ተገልጻ ከዛሬ ጀምሮ ስምህ መባጽዮን ሳይሆን ተክለ ማርያም ይባል ብለዋለች ማለት ነው። በተለይም ደግሞ አቡነ መባጽዮን የሚታወቁበት ታላቅ ግብር አላቸው። ይህም ደግሞ የጌታችንን ሕማም እያሰቡ ዕለት ዕለት ራሳቸውን ይገርፉ ነበረ። እንዲሁም ደግሞ በየዕለቱ እልፍ ስግደትን ይሰግዱ ነበረ። የጌታችንንም የዕለተ ዓርብ ሐሞትና ከርቤ በማሰብ ዓርብ መራራ ኮሶን ይጠጡ ነበር ማለት ነው። እንዲሁም ደግሞ ወር በገባ በ27 ንፍሮ ቀቅለው ውሃ ቀርተው የወጣ የወረደውን ያለፈ ያገደመውን ይዘክሩ ነበር ማለት ነው። ጌታችን ኢየሱስ ክርስቶስም ተገልጾ ወዳጄ መባጽዮን ሆይ ብሎ ብዙ ቃል ኪዳን ሰጥቶታል ማለት ነው። ለቤተክርስቲያንህም መባ የሰጠውን እስከ 12 ትውልድ እምርልሃለሁ ብሎ ብዙ ቃል ኪዳን ሰጥቶታል ማለት ነው። ያው አቡነ መባጽዮንም በተወለደ በ74 ዓመቱ ጥቅምት 27 ቀን አርፏል ማለት ነው። የአቡነ መባጽዮን ረድኤቱ በረከቱ በሁላችንም ላይ ይደርብን። ጤና ይስጥልኝ። በመላው ዓለም የምትገኙ ውድ እግዚአብሔር ሰዎች እንደምንሰነበታችሁ። ዛሬ ይዤላችሁ የመጣሁት ታሪክ የቅዱስ ያሶንን ታሪክ ነው። ቅዱስ ያሶን ቁጥሩ ከ72ቱ አርድእት ሲሆን ሀገረ ስብከቱ ጠርሴስ ነው። የተወለደውም በጠርሴስ ሲሆን በጠርሴስ ካሉ ሰዎች የመጀመሪያው አማኝ ነው። ይህም ከቅዱስ ጳውሎስ ጋራ ለወንጌለ ስብከት በብዙ ሀገሮች ተዛውሯል። ከቅዱስ ጳውሎስ ጋርም በተሰሎንቄ ከተማ ከቅዱስ ጳውሎስ ጋራ ተጎትቶ ወደ ገዡ ቀርቧል። በኋላም በጠርሴስ በኤጲስቆጶስነት
ተሹሞ አገልግሏል። ህዝቡንም በሃይማኖት ካጸና በኋላ ኩራኩራስ በምትባል ምኩራብ ውስጥ ገብቶ በማስተማሩ በቅዱስ እስጢፋኖስ ስም ቤተክርስቲያንን መስርቷል። ይህንንም የሀገሩ ገዥ ባወቀ ጊዜ ቅዱስ ያሶንን ወደ እስር ቤት ጨመረው። ቅዱስ ያሶንም በእስር ቤት ውስጥ 7 ሽፍቶችን አገኘ። እነዚህ ሽፍቶችም አስተምሮ አጠመቃቸው። ሽፍቶችም በመኮንኑ ፊት ቀርበው ክርስቲያን ነን ብለው መሰከሩ። ዝፍትና ዲን በተሞላበት ምጣድ ላይ አቃጥሏቸው በሰማዕትነትም አረፉ። ቅዱስ ያሶንንም ከእስር ቤት አስወጥቶ አሰቃይቶታል። ነገር ግን ምንም ጉዳት አልደረሰበትም። የንጉሱ ልጅም ከቤቷ በመስኮት ሆና ተመልክታ ልብሷንና ጌጧን ለነዳያን መጾታ አመነች። አባቷም ተቆጥቶ እስር ቤት አስገብተው ጭስ በሞላበት ራቁቷን አድርገው በፍላጻ እንዲነድፏት አዘዘ። በዚህ መከራ እያለችም ነፍሷን ለእግዚአብሔር ሰጠች። ቅዱስ ያሶንንም ወደ አንዲት ደሴት ሰደደው። እሱንም ለማሰቃየት በመርከብ ተሳፍሮ ሲጓዝ ከነሰራዊቶቹ በባህር ውስጥ ሰጠመ። ቅዱስ ያሶንም ለብዙ ዓመት ያህል ወንጌልን ሲያስተምር ኖረ። ከዚያም አዲስ መኮንን ተሾመ። በምጣድ ውስጥም ሰም ድኝና ሽፍት ጨመረ። ነበልባሉም ወደ ላይ እስኪወጣ ድረስ ከበታቹ አነደደው። ከበታችም ቅዱስ ያሶንን ጨመረው። የክብር ባለቤት ጌታችንም ፈጥኖ አድኖታል። ምንም ጉዳት አልደረሰበትም። መኮንኑም ይህንን ድንቅ ስራ ተመልክቶ ከነቤተሰቡና ከሀገሩ ሰዎች ጋር አምኖ ተጠመቀ። ቅዱስ ያሶንም ስርዓቱን ካስተማራቸው በኋላ ቤተክርስቲያንን ሰራላቸው። በውስጧም ብዙ ተአምራት ተደረገ። በዚህም ሁኔታ አገልግሎቱን ፈጽሞ በመልካም ሽምግልና አረፈ። የእረፍቱ መታሰቢያም ግንቦት 3 ቀን ነው። የቅዱስ ያሶን ረድኤትና በረከቱ ይደርብን።